ሁላችንም የገንዘብ ነፃነት እንፈልጋለን። ሁላችንም የገንዘብ ነፃነት እጦት አለብን። የእውነት ነው የምላችሁ። እኔ ደግሞ በተፈጥሮ ምንድነው ችግሬ? ብቻዬን ልብላ፣ በቃ እኔ ካገኘው ሌላው ምን አገባኝ፣ ስለሌላው ሰው የምል የለም እኔ ጋራ ታውቃላችሁ። በቃ እኔ ካገኘው፣ እኔ ካለኝ፣ እኔን ካራበኝ፣ እኔን ካልቸገረኝ ምን አገባኝ፣ ግዴለኝም የሚል ነገር የለም። እውነቴን ነው የምላችሁ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሙስሊሙም ክርስቲያኑም ረመዳን እንዴት ነው? ጾም እንዴት ነው? ሙስሊሞች ረመዳን እንዴት ነው? ክርስቲያኖች ደግሞ ጾም እንዴት ነው? እንዴት አድርጓችኋል? እየጾማችሁ ነው ወይ? ጸልዩ፣ ዱዓ አድርጉ። ጸሎታችን ዱዓችን በአንድነት ሲሆን ደግሞ ኃይል አለው። ሁላችሁም ጸልዩ፣ ኢትዮጵያውያን ሙስሊሞችም ክርስቲያኖች ማለት ነው። ቤተሰቦቼ ወላሂ ሁላችንም የገንዘብ ነፃነት እንፈልጋለን። ሐቂቃ ሁላችንም የገንዘብ ነፃነት እንፈልጋለን። እኛ ይህንን የገንዘብ ነፃነት እየፈለግነው እሱ ግን እየሸሸን ይሄዳል። እኛ ሁልጊዜም ሩጫችን ወደዚህ ገንዘብ ነፃነት ነው። እሱ ግን እኛ በቀረብነው ቁጥር እሱ እየራቀን፣ እኛ እየሮጥን እየቀረብነው እሱ ይርቀናል። ግን አንድ ቀን ወደኛ ይቀርባል። ይሄ የገንዘብ ነፃነት ፍላጎታችን ይሳካል የሚል ተስፋ አለኝ። የሚሳካ ይመስለኛል፣ ደግሞም ይሳካል። አረዳችሁ። ግን አረብ ሀገር ያላችሁ እህቶቼ ወራቴን ነው የምላችሁ፣ ከመዳም ቤት ስራ ውጪ እባካችሁ እናንተ መንቀሳቀስን መልመድ አለባችሁ። ተንቀሳቀሱ። ቢያንስ በእጃችሁ ባለው ስልክ ራሱ ለመስራት። ለምሳሌ ባለፈው አንድ ጌም ታስታውሱ ከነበረ ኦልሬዲ ይሄንን ጌም እንትን ብያችሁ ነበረ። ኢንተርኔት ስለሌለኝ አልከፍታ ላይ እና ይሄንን ጌም አንድ ወንድሜ ነው ከኢትዮጵያ ሼር ያደረገልኝ። ኦኬ ሼር አደረገልኝ። እንደዚህ እኔ በሰው ነው የሰጥኩትና እንደዚህ ሰርቼበት ይሄንን አክል ዶላር ሰርቼበታለሁና አንቺም ስርበትኝ ሞክሬ አለኝ። ሞከርኩ። አመሰግናለሁ ወንድም አለም፣ ከልብ አመሰግናለሁ። ሀታ ባይሳካ ራሱ ይህንን የመሰለ ጥሩ አመለካከት ጥሩ ግንዛቤ ኖሮ ለራስህ መጠቀም ይቻላል። ለኔ ደግሞ ሼር አድርግ ተጠቀሚ ስላለኝ ማለት ነው። ከዛ እኔ ባለኝ መሰረት ሰርቻለሁ በደንብ አልሐምዱሊላህ። እና በጣም ብዙዎች ደግሞ በጣም ብዙዎች ምን ትላላችሁ? ኮሜንት በጣም በተደጋጋሚ የሚጠየቅ ጥያቄ ነው። እውነት ነው ወይ? እንዴት ነው ማውጣት የምችለው? እንዴት ነው የሚወጣው? እውነት ነው የምላችሁ፣ ገንዘቡ እንዴት እንደሚወጣ በዚህ ሰሞን እናሳውቃችኋለን። ኦኬ እንዴት እንደሚወጣ አውጥተን ከወጣ ወጣ ነው፣ ካልወጣም ደግሞ ይሄ ነው ብለን እናሳውቃችኋለን። ግን ደግሞ ጋይስ ካለ መሞከር፣ እውነቴን ነው የምላችሁ፣ መሞከር ይሻላል። ሳትሞክሩ ሳትታገሉ ሳታዩት እጃችሁን አጣጥፋችሁ ቁጭ ከምትሉ ሞክራችሁት ባይሳካ ይሻላል። ተረዳችሁ? ስለዚህ በጣም የብዙዎች ጥያቄ ነው። ኦኬ ሊንኩን እዚህ ሁለተኛው ቪዲዮ ላይ አስቀምጬዋለሁ። ቪዲዮን በደንብ ይዩት። ቪዲዮን ካያችሁ በኋላ በዛ መሰረት ኮሜንት ስር ሊንኩ አለላችሁ። ያንን ሊንክ ተጭናችሁ ሄዳችሁ አፑን ዳውንሎድ አድርጉት። የግድ ኢሜል ያስፈልጋችኋል። የግድ ፓስወርድ ያስፈልጋችኋል። ኦኬ ስሩ። ሌቭላችሁን ደግሞ አሳድጉ። ኦኬ እኔ ሰሞኑን አሳውቃችኋለሁ፣ ነገ ወይም ከነገ ወዲያ አሳውቃችኋለሁ ኢንሻአላህ። ግን ሌቭላችሁ ማሳደግ አለባችሁ። ሄዳችሁ ስለከፈታችሁ ስላልደረ ሌቭሉ ማደግ አለበት። ላይ ስክሪኑ ላይ መክፈቻው ላይ ፊት ለፊት ላይ ሌቭል አለ። ስንት ሌቭል ላይ እንዳላችሁ ሌቭላችሁ ባደገ ቁጥር የሚሰጣችሁ ጊፍት ኦኬ ሁለት አይነት እንትን ነው። ሳትጋጩ መኪናውን ከነዳችሁ ሳትጋጩ በትክክል ከሄዳችሁ የሚሰጣችሁ ሳንቲሞች አሉ። እነዛ ሳንቲሞች እየተጠራቀሙ $1 $2 እያሉ ይሄዳሉ። ኦኬ በዛው ልክ ደግሞ የሚሰጣችሁ ክዌን አለ። ያ ክዌን ደግሞ እራሱን የቻለ ገንዘብ ይሰራል። ተረዳችሁ? ያቺ ክዌን አንዷ ሁለት ሶስት እየተጠራቀመች ክዌኗ ወደ ገንዘብ ትቀየራለች። ተረዳችሁ?
በዛው ልክ ደግሞ ሼር ስታደርጉ ለሰዎች ሼር አድርጋችሁ ሰዎች የእናንተን ሊንክ ተጭነው ገብተው ዳውንሎድ አድርገው ከሰሩ የሚሰጣችሁ ጊፍት አለው። ኦኬ ይሄ አፕሊኬሽን እንደ ፖፖ ነው። ከፖፖ ጋር በጣም ይመሳሰላል ብዙ ነገሮች፣ ግን ልዩነቱ ምንድን ነው? ልክ እንደ ፖፖ ላይቭ አትቀመጡም። አሁን ፖፖ ግዴታ ላይቭ ትቀመጣላችሁ። ኦኬ ፊታችሁን ታሳያላችሁ። ፊታችሁ ሳታሳዩት የተወሰነ ሰዓት እንትን ካላችሁ የሆነ ብሎክ የማድረግ ወይም ቀይ መስጠት ነገር አለው ነው። ይሄ ብሎክ አያደርጋችሁም። ላይቭ አትቀመጡም። ግን ያስቀመጣላችሁን መኪናውን በስነ ስርዓት እየነዳችሁ ሌቭላችሁ ባደገ ቁጥር ከአንዱ መኪና ወደ ሌላኛው መኪና እያሸጋገራችሁ እንደዛ እያደረጋችሁ ከዛ የራሳችሁን ሌቭል ታሳድጋላችሁ። በዛ መልኩ ትሰራላችሁ ነው። በደንብ ፎከስ ማድረግ ያለባችሁ ቤተሰብ ሌቭላችሁን አሳድጉት። ቲክቶክ ፖፖ እንደዛ ነው አይደለ? ፖፖ ተጠቃሚ የሆናችሁ ሰዎች ታውቁታላችሁ። ሌቭሉ በጣም ያደገ ሰውና አዲስ ጀማሪ ሰው ልዩነት አለ አይደል? ሌቭሉ ያደገው ሰው በጣም ተፈላጊነት አለው፣ በጣም ይፈለጋል። ለምን? በቃ የቆየ ሰው ነው፣ በደንብ ይሰራል፣ ጎበዝ ነው። ስለዚህ እናንተም ይሄንን አፕ ሌቭላችሁን አሳድጉበት። በጣም የብዙ ሰው ጥያቄ ነው። ዩቲዩብ፣ ቲክቶክ ወዘተ ላይ በስገባ በተደጋጋሚ የሚጠየቀው ጥያቄ ይሄ ነው። ኦኬ ስንት ላይ ስደርስ ማውጣት እችላለሁ የምትሉም አላችሁ። $10 ላይ ከደረሳችሁ ማውጣት ትችላላችሁ ብሎ እዛ ቦታ ላይ አለላችሁ። ገባችሁ? $10 ላይ ስደርሱ ማለት ሌቭል በጣም ጥሩ ሄዳችኋል። $10ን ከዘጋችሁ ማለት ነው። ኦኬ አይ ካላችሁ ደግሞ ዝም ብላችሁ ሌቭላችሁን እያሳደጋችሁ እየሰራችሁ ስትሄዱ በዛውም ልክ የሚሰጣችሁ ኮይንም ወይም ሳንቲሞችም በዛውም ልክ እየጨመረ ይሄዳል ማለት ነው። በዚህ መልኩ ነው መስራት ያለባችሁ እና ግን ሌቭላችሁ ላይ ፎከስ አድርጉ። አንድ ቀን ገብታችሁ መታ አድርጋችሁ ስለወጣችሁ ከዛ በኋላ የማትሰሩ ከሆነ ጥሩ አይደለም። ሌቭላችሁን ስታሳድጉ መጀመሪያ 10 ሳንቲም ይሰጣችሁ ከነበረ 10 ሳንቲም ይሰጣችሁ ከነበረ 20 ሳንቲም እያደረገ ይሄዳል። ሌቭላችሁ ባደገ ቁጥር 30 እያደረገ እንደዛ እያደረገ ሌቭላችሁን እያሳደጋችሁ ስትሄዱ እሱም የራሱን የሆነ ሳንቲሞችን በደንብ እየጨመረላችሁ ይሄዳል። ስለዚህ 10 ሳንቲም ሲሰጣችሁ ኦኬ ሌቭላችሁ ዝቅተኛ ነው። 20 ሲሰጣችሁ ሌቭላችሁ እያደገ ነው። 30 ሲሰጣችሁ ሌቭላችሁ እያደገ ነው። ኦኬ እቺ ሳንቲሟ ወደ $1 ወደ $2 እየተቀየረች ትሄዳለች። ከዛ ጎን ደግሞ ሌላ ምን አለላችሁ? ኮይን አለ። ያችን ኮይን ደግሞ እናንተ አንዷን፣ ሁለቷን፣ ሶስቷን ጠርቀምቀም እያደረጋችሁ ያቺ ኮይን ደግሞ ራሷን የቻለ ገንዘብ አላት። ኦኬ እዚህ ሳንቲሞች የሚቀመጡበት ገንዘብ የራሱ ነው። እዚህ ጋር የራሱ ቦታ አለው። ኮይኑ ደግሞ የሚቀመጥበት የራሱ ቦታ አለው። ተረዳችሁ? ማውጣት ስትፈልጉ ደግሞ ሁለቱንም ሳንቲም ተጠራቅማ ገንዘብ የሆነችዋን ራሷን በዚህ በኩል ታስገቡላታላችሁ። ኮይኑን ደግሞ በዚህ በኩል ታስገባላችሁ። አንድ ቦታ አይደለም። የሳንቲሙ እንደዚህ ነው፣ የኮይኑ እንደዚህ ነው። በዚህ መልኩ አውጥታችሁ መጠቀም ትችላላችሁ። እንዴት ይወጣል ይሳካል ወይ ይሆናል ወይ ኢንሻአላህ ሰሞኑን አሳውቃችኋለሁ። ግን ደግሞ ባይሳካ ሀታ ገንዘባችሁን ኢንቨስት ያደረጋችሁበት ነገር የለም፣ ገንዘብ አላወጣችሁበትም፣ የምትከስሩት ነገር የለም። ከሆነ ብላችሁ ሞክራችሁታል። ከሆነ ሆነ አልሐምዱሊላህ፣ ካልሆነም ደግሞ አልሆነም ነው አልሐምዱሊላህ። አላህ ላይ ለኛ ያለው ስለማይቀር ማለት ነው። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ ጋይስ። ላይክ የለም እውነት እንደምንሰራው እንደ ጥረታችን እንደ ግረታችን ግን የተፈለገውን አክል እያገኘን አይደለም። እና ደግሞ 11000 ሰብስክራይብ ስላስገባችሁ ከልብ አመሰግናለሁ። ክበሩልኝ። ኧረ ተው 50,000 ነው እየጠበቅኩ ያለሁት። 50,000 100,000 ያስፈልገናል። ኦኬ ያስፈልገናል። የኔ ቤተሰቦች እኔ ቤት ላይ መሳደብ የለም ምን የለም። እንግዲህ ቢዝነስ ነክ ነገሮችን ነው እየጠቀመንን እንዲጠቅማችሁ እናስተላልፋለን። በነገራችን ላይ እኛ ችግራችን ምንድነው ታውቃላችሁ? እኔ ብቻ ልብላ የሚል ነገር እኛ ጋር ተፈላጊነት የለውም። እኔ ብቻ ልብላ፣ እኔ ካገኘው፣ እኔ ካልተራኩ፣ እኔ ካላጣው ስለሌላው ምን አገባኝ የሚል ይሄ ግድ ያለመኖር እኛ ጋር የለም። ገባችሁ?
የእናንተም ነገር በጣም ያሳስበናል፣ ያንገበግበናል፣ ቁጭት እንድንቆጭ ያደርገናል። እና ለዚህም ነው አብረን እንስራ፣ አብረን እንደግ፣ እባካችሁን አንድነታችንን ማጠናከር አለብን እያልን ያለ ነው። ሰላም ቤተሰብ።